አፕሪል 03 2004 በጅዳ ቆንጽላ ጽሕፈት ቤት የህዳሴው ምክር ቤት ስራ አስፈጻሚ ኮሚቴ ሰብሳቢ የለጠፈው ማስታወቂያ እንደሚከተለው ነበር። በጅዳና አካባቢው ለምትኖሩ ኢትዮጵያን ትውልደ ኢትዮጵያን በሙሉ መጋቢት 25 ቀን 2006 ዓመተ ልደት አፕሪል 3 2004 ዕለተ ሐሙስ በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት እስከ 8 ሰዓት ላይ የታላቁ የህዳሴው ግድብ መሰረት የተጣለበትን 3ኛ ዓመት ምክንያት በማድረግ በጅዳና በአካባቢው በደመቀ ስነ ስርዓት የፓናል ውይይት ለማክበር ታስቧል። በመሆኑም እርሶ የፓናል ውይይቱ ተሳታፊ እንዲሆኑ የህዳሴው ምክር ቤት የተጋበዙ ስለሆነ በተጠቀሰው ቀንና ሰዓት በኢትዮጵያ ኮሚኒቲ አዳራሽ ተገኝተው የዝግጅቱ ተሳታፊ የሆኑ ዘንድ በአክብሮት ጋብዘኖታል ይላል። ታዲያ ይህ ማስታወቂያ ከተለጠፈበት ጊዜ አንስቶ በጅዳ የሚኖሩ ሙስሊም ኢትዮጵያውያን ከአሚራቸው ድምጻችን ይሰማ ሳዑዲ አረቢያ የሚተላለፍላቸው መልእክት በተጠንቀቅ ይጠብቁ ኖረዋል። አሚሩም በነቂስ ወጥተው በመሰብሰቢያ አዳራሹ እንዲገኙ ሲል መልእክቱን ያስተላልፋል። በጅዳ የሚኖሩ ሙስሊም ማህበረሰብ ሀገር ቤት ወንድሞቻቸው ላይ እየደረሰ ያለው ግፍና ስቃይ ጋራ ሸንተረሩን ባህሩን አቋርጦ ደርሶ ክፉኛ ጎድቶታል። እናም ህዝብን ንቆ የሃይማኖት አባቶችን በእስር አጉሮ ማሰቃየቱን ከአንዳች ሳይቆጥር መልሶ ከህዝብ ገንዘብ ሊሰበስብ የሚዳዳውን ሆዳም መንግስት ለማሳፈር ከተባለው ቦታ ለመገኘት አላንገራገረም ነበር። እስኪ ስላለ ሁኔታ በወቅቱ የነበሩ ወንድሞች በቅድሚያ አመሰግናለሁ ድምጽ ስለሰጠኸኝ። ያው እንግዲህ ከመግቢያው ላይ አንተ እንዳልከው ነው ቦንድ ኢትዮጵያ ኮሚኒቲ ለቦንድ ማሰባሰቢያ ጥሪ አቅርቦ ነበር እና ሁላችንም በፌስቡክ ላይ ያንን ጥሪ ስለሰማነው ሁላችንም ተነስተን በዛ ቦታ ላይ ተገኝተን ነበር። በርግጥ ያው ስንገባም ከመጀመሪያው ችግሮች ይፈጠራሉ ወይንም እነሱ ያሰቡት መጥፎ ነገር ይኖራል። አድርገው ማያውቁትን የኢቃማ ቁጥር መመዝገብ ኢቃማ ማየት እነዚህ ነገሮች ሁሉ ነበርባቸው። ያም ግን እኛ ምንም ያደረገ እንትን የረበሸን ነገር አልነበረም። ሁላችንም ተገኝተን ነበር ቦታው ላይ እና ከ3 ሰዓት ተኩል አካባቢ ወደ 4 ሰዓት አካባቢ ፕሮግራሙን ጀምረው ነበር። መክፈቻውን ንግግር ከተደረገ በኋላም የኤምባሲው ቆንስል ንግግር ጀምረው ነበር እና በንግግራቸው መሃል ለምን ኢትዮጵያ ውስጥ ያልተደረገ ነገር ሙስሊሙን ህዝብ እስካሁን ድረስ የጠየቁ ጥያቄዎች ሁሉ ሊመለሱለት ያልቻለ ህገ መንግስቱን ያላከበረ ቃል ንግግር ተናግረው ነበር። እሱም በሀገራችን ላይ ዲሞክራሲ አለ የሚል ቃል ተናግረው ነበር እና በመሃል ላይ ይሄንን ንግግራቸውን ነበር እንግዲህ በመቁረጥ ዲሞክራሲ እንደሌለ ወንድሞቻችን እየታሰሩ እንዳሉ አግባብ የሌለው ነገር እየተደረገ ያለ ስለሆነ ዲሞክራሲ አለ ብሎ መናገሩ ትክክል አይደለም የሚል ንግግራቸውን በመሃል በማቋረጥ ነበር የጀመርነው። እንደዛ ያለ ሄዶ በዛ በአዳራሹ ላይ ነበረው ሙስሊም ህብረተሰብ ራሱን መቆጣጠር ባለመቻሉ ተነስቶ መድረኩን ተቆጣጥሮ ድምጻችን ይሰማ ኮሚቴዎቻችን ይፈቱ አህባሽ ይወገድ የተለያዩ መፈክሮችን በማሰማት የቦንዱ ሁኔታ እንዲቋረጥ ተደረገ። ብሶቱን አፍኖ ተቀምጦ የነበረው ህዝበ ሙስሊምም ከአይነደረቆቹ የመንግስት ኃይሎች ጋር ተፋጠጠ። እውነትም አባይ ይገደባል ነገር ግን አህባሽ ይወገዳል ሲል ሀገር ወዳድነቱን በይፋ አወጀ። በመሃል ከሙስሊሙ ማህበረሰብ አሚሮች ተነስተው ወጣቶቹን አረጋጉ። ከዛ ወንድማችን ይቀጥላል። ከዛም ጥያቄ አቅርበን ነበር። ለዛ ጥያቄዎች ቆንሱሉ መልስ የሚሰጠን ከሆነ ለ15 ደቂቃ ያህል እንጠብቀዋለን ብለን አስተዳደራችሁ ላይ ተቀምጠን ነበር። ያንንም መጥቶ መልስ ሊሰጠን ስላልቻለም ተነስተን ወደ ውጪ ወደ የቤታችን ለመሄድ በመውጣት ላይ ያለን 5 ልጆችን ውጪ ነበሩ ሳውዲ ጥበቃዎች አስረክበውናል። ከዛም የመንግስት ኃይሎች ለሳውዲ ፖሊስ በማስያዝ 5 ወንድሞችን እስር ቤት አስገቡ። ያው በእስር ቤት ከገባን በኋላም በዋስ መብታችን ተጠብቆልን በዋስ ወተናል ማለት በቅዳሜ ቀን ማታ ሐሙስ ገብተን ቅዳሜ ቀን ወተናል። ዕለተ ሐሙስ እስር ቤት የገቡ ወንድሞች ጁማዓ ውለው ቅዳሜ ቀን ፍርድ ቤት ቀረቡ። ፍርድ ቤቱ ፋይላቸውን መርምሮ ሲያበቃ በዋስትና አሰናበታቸው። ታዲያ ይሄኔ ነበር በሳውዲ የሚገኘው የኢትዮጵያ ኤምባሲ ዋና ባላቸው 2 ግለሰቦች ላይ ክስ የመሰረተው። ከዛም ከወጣን በኋላ እንግዲህ ከ2 ወር በኋላ ክስ መስርተው ክሳችን በፍርድ ቤት በኩል ተጀምሮ ነበር። ቀርበናል እንግዲህ ወደ 4 ጀልሳዎችን ተቀምጠናል ማለት ነው በፍርድ ቤት
እና 4 ችሎቶችን ተቀምጠን ነበር ፍርድ ቤቱ እና በዚህም ጊዜ የፍርድ ቤቱን ጉዳይ የሚከታተልላቸው የነበረ መህዲና ኑር ነበሩ አብረው የሚመጡት የነበሩት። ታዲያ ይህን ነበር በሳውዲ የሚገኘው ኢትዮጵያ ኤምባሲ ዋና ባላቸው ላይ ክስ የመሰረተው። ኤምባሲው መህዲና ኑር የተባሉ ደሞዝ የሚከፈላቸው ቅጥረኞቹን ጉዳዩን እንዲከታተሉ መድቦ የፍርድ ሂደቱ ተጀመረ። በእርግጥ እነዚህ ወንድሞች የቆሙበት ችሎት ሀገር ቤት ከሚገኘው የወንድሞቻችን ችሎት የተለየ አይደለም። ሁለቱም ስለ ፍትህ፣ ስለ መብታቸው፣ ስለ ዲናቸው ሲሉ ከዳኛው ፊት ተሰይመዋል። የጅዳውን መለየው ብትሉ እኔ አልነግራችሁም። ወንድሜ በራሱ የሚለው አለ። እኛ ብዙ በደል አልደረሰብንም፣ ግርፋት አልደረሰብንም፣ እስራት አልደረሰብንም፣ እንደዚሁም ደግሞ አልተገረፍንም፣ አልተሰቃየንም፣ እየተጎተተን በየመሬቱ አልሄድንም፣ እንደዚሁም ቤተሰቦቻችን አልተበደሉብንም። ያረገዙ ሚስቶች እንደዛ እርጉዝ የሆኑ ሴቶች እንደዛ እንደተበደሉት እኛዎቹ አልተበደሉብንም። እኛ ብዙ ስቃይ አልደረሰብንም። ከዛ ማን ይናገር የነበር አይደል? አዎ 5 ወር የፈጀውን የፍርድ ሂደት ከባለቤቱ በዚህ መልኩ አድምጡት። እንደሚታወቀው መጀመሪያ ለፍርድ ቤት የቀረብነው ወደ 4 ቀጠሮች ነበሩን። በእነዛ በ4 ቀጠሮች ውስጥ ለሁለት ጊዜ ዳኛ ፊት ቀርበናል። የመጀመሪያው ቀን የቀረብንለት ዳኛው ገብተን እንደቀረብን ቀጥታ የመጀመሪያው ዳኛው ጥያቄውን ያደረገው ወደ መህዲ ነበር። መህዲ ማለት ያው ከኤምባሲ ተወክሎ የመጣው እነዚህ የሀገሩ ልጆች ናቸው፣ እናንተ አንድ ናችሁ፣ ስለዚህ ከናንተ ጉዳያችሁን እኮ ጨርሳችሁ መምጣት ነበረባችሁ፣ በሰላም ብትፈቱት ተነጋግራችሁ ብትፈቱት በጣም ጥሩ ነበር እና ለምን አልፈታችሁም? እንደዛ አይሻልም ወይ ሲለው አይ እኔን አይመለከተኝም ነበር ያለው። እንግዲህ እሺ እንደዛ መፍታት የማትችሉ ከሆነ ምን እንድናደርጋቸው ትፈልጋለህ ነበር የዳኛው ጥያቄ። እነዚህ ሰዎች አመጣቸዋል፣ ምን እንዲወሰን ትፈልጋለህ? ምን አርጉ ብለው ነው የከሰስካቸው? ምን እናርጋቸው? ምን ነው ፍላጎት ሲለው ምንም የሚያውቀው ነገር እንደሌለ ነው ዝም ያለው ደንግጦ። ለምን ያልጠበቀው ጥያቄ ነው የቀረበለት እና ዝም ሲል እሺ ያለው ዳኛው እኔ በወሰንኩት ውሳኔ ትቀበላለህ ነበር ያለው። አዎ አለ። እንደዛ ሲያለው ዳኛው ጥያቄው ወደኛው ነው የጀመረው። የመጀመሪያው ጥያቄ ነበር የጠየቀኝ እና ጥያቄው ምንድን ነበር ችግሩ ነበር ያለኝ እና ችግሩ ነበር ያስረዳሁት። እነሱ ያው የጠሩን ስብሰባ ቦንድ ስብሰባ እንደሆነ ገንዘብ ለማሰባሰብ፣ ነገር ግን እኛ ደግሞ የጠየቅናቸው በአገራችን ላይ 3 ሙስሊሞች 3 ጥያቄዎች ጠይቀናል። እንደዚሁም ይሄን ጥያቄ ያቀረቡልን ለመንግስት ያቀረቡልን ኮሚቴዎች መርጠን ነበር። እነዛን ሰዎች አስሮብናል እና ያንን ጥያቄያችን ፈቶ እነዚህን 3 ሰዎች ከፈታልን የሚፈልገውን ማንኛው ነገር ለሀገራችን ለመገንባት ነው ሀገራችን ለማሳደግ የምንፈልገው እንደምንሰጥ እንድሰጣለን እና ይሄ ነበር ጥያቄው። ግን ለማህል እነሱን ፈቃደኛ አልሆኑም። በማህል ህዝቡም ወደ 400 በላይ ህዝብ ነው ያለው። ይሄን ነገር ሊቀበሉን አልቻሉም። ህዝቡም በስሜት ተነሳና ብሶቱን መግለጽ ጀመረ። በዛ መሃል ስንወጣ 5 ሰዎችን አስያዙን። ይሄን ነበር ያልነው። ዳኛውም ለሱ ነበር ጥያቄ ያቀረበለት። እውነት ነው 400 ሰው በላይ ነበር ያለው። አዎ አለው እና ዳኛው መልሶ ለኛ ጥያቄ ያቀረበልን እናንተ እሺ የተሰባሰቡት ገንዘብ ለማሰባሰብ ነው፣ ለምን ይሄን ጥያቄ ያነሳችሁ ነበር ያለው። ከዛው ቀጥሎ አንድ ወንድማችን ነበር መልስ የሰጠው። ይሄን ያነሳ ነው እነሱ ለዚህ ጉዳይ እንደመጣን ያውቃሉ። ይሄን ጉዳይንም ሊያነጋግሩን እንደሚያነጋግሩን ቃል ገብተውልናል። ለዚህ ነው የመጣነው አለው። ከዛ ተወካዩ ውክልና አልነበረውምና ውክልና እንዲያቀርብ በሚቀጥለው ቀጠሮ እንዲመጣ አዘዘው። ወዲያው ሲዲውን ነበር አውጥቶ ያቀረበለት። የምን ሲዲ ነበር ያለው? አይ ይሄ ሲዲ ማስረጃችን ነው ሲለው ይሄን ማስረጃችሁን እዚህ አልነበረም መቅረብ ያለበት፣ ይሄን መቅረብ ያለበት መጀመሪያ እዛ ቃላችሁን የሰጣችሁበት ቦታ እሱ ነበር መቀበል ያለበት እንጂ እኔ አይደለሁም፣ እኔን አይመለከተኝም አለው ዳኛው። ለማንኛውም ማለት አካላት እስቲ የሚሆን ከሆነ እኔ እዚያው ዋለው ብሎ ዳኛው ሲዲውን ተቀበለው እና ወጣን ማለት ነው። ቀጠሮ ተሰጥቶን እንግዲህ ከዛም ዳኛው ሲዲውን የው ምናቀው ነገር አልነበረም። ምስክር እንዲያሰሙ ተቀጠሩ። ምስክሮችም ቀን በምስክሮችን ይዘው መጡ። 2 ምስክሮች። ከሁለቱ ምስክሮች መሃል አንደኛው ሺፋ ሲሆን አንደኛው ለጊዜው ስሙን ማላቀው ሰው ነው እና ምስክሮቹ የሚያውቁት ነገር የለም። የሚያሳዝን ነገር መጀመሪያ አንደኛው ምስክር እንደመጣ ጥያቄ ያቀረበለት ከውስጥ ወደ ዳኛው ጋር የሚያቀርበን የሚቀበልን ተቀባዩ መዝገብ ቤቱ ምን ልትመሰክር ነው የመጣው ነበር ያለው ሲለው አቶ ሺፋ ምንም መልስ አልሰጡም። ዝም ነው ያሉት። እንዴት ነው አረብኛ አትችሉም እንዴ ሲላቸው አረብኛማ እችላለሁ አሉ። እና ምን ልትመሰክሩ ነው የመጡት ሲላቸው አሁንም መልስ አልሰጡትም። ወደ መህዲ ዞሮ እኚህ ሰው እንዴ አረብኛ አይችሉም እንዴ ሲለው ይችላሉ አለው። አሁንም ታዲያ ከሰው ለምን እንደማይመልሱት አለው። አሁንስ ምን ሊመሰክሩ ነው የመጡት ሲላቸው አሁንም ዝም አሉት። በዚህ እናደድና ቀጥታ ወደ ዳኛው ቢሮ ይገባል እና ክሱን
ዳኛውን ካነጋገረ በኋላ ይመጣና ክሱን ያነብላቸዋል እነዚህ ሰዎች የተከሱት ኤምባሲ ውስጥ ረብሻ በጥብጠውናል ረብሸዋል ብላችሁ ነውና ይሄ ነገር ትክክል ነው ወስላቸው አዋሉ ፈርሟላችሁ አስፈረማቸው ነው ወደ ዳኛው ገባን ዳኛው ጋር ከገባን በኋላ ያው እነሱ ያንን ቃል እንደሰጡ ነው እነዚህ ጥፋተኞች ናቸው እነዚህ ናቸው ላቸው ጊዜ አው እነዚህ ናቸው ጥፋተኞቹ አሉ ከዛ ዳኛውም እኛም ብዙም አልሰማን ይሄ ሁለተኛ ቀርበት ዳኛ ሌላ ዳኛ ነበር ከዛ ወጣ ሌላ ቀጠሮ ተቀጠረ ለውሳኔ በውሳኔ ቀን ያው ዳኛዎቹ ነገሮችን ካገናዘቡ በኋላ ሁሉ ነገር ካዩ በኋላ የወሰኑልን ውሳኔ እንግዲህ ያ ነው የሚገርመው ነገር ያን ሲዲ እነሱ ያቀረቡን ሲዲ ማስረጃው ላይ ያቀረቡት ከዛ በፊትኛ ኢንፎርሜሽኑ ደርሶ ነበር አንደኛው ሲዲ በሐምሌ 11 የአወሊያ ወረራ ጊዜ ይመስለኛል በዛን ጊዜ ለሙስሊሙ በሳውዲ በጅዳ የሚገኝ ሙስሊም በኮሚኒቲው በዛ በሻይክቦ አዳራሽ ላይ ተሰባስቦ ነበር መንግስት ይሄንን በደል ለምን ይፈጽማል ለሰደቃ የተዘጋጀ ወንድሞቻችን ለምን ለግርፋት ለስራት ለዛ መስጊድ እስከማፍረስ ድረስ ይደርሳል ይሄን ጉዳይ ኤምባሲው ባስቸኳይ ለመንግስት እንዲያቀርብልን ብለን ጥያቄ ለማቅረብ ነበር እዛ ተሰበስበው በዛ ማህልም ተነስቼ ንግግር አድርጌ ነበር ያን ንግግሬን እሱን ቀርተውት አንደኛ በሲውዲ እሱን አቀናሽተው ሁለተኛ በቦንዱ ቀን የተነሳውን ህዝበ ሙስሊሙ ያነሳው ጥያቄ ግርግሩን እሱን አቀናሽተው ነበር አዘጋጅተው የቀረቡት እና ሌላ ነገር እንደሌለው ሰምተናል ከዚህ በፊትም ነገር ግን ያው ውጤት እንደሌለው ነገሩን እሱም ያወቁት አይመስለኝም በመጨረሻ ግን ውጤቱ በእውነት ነው የምለው አንድ ነገር ነው ትዝ ያለን ነገ ወንድሞቻችን በውጭ ጉዳይ ሚኒስቴር እኛን ለማንገለት ትልቅ እድል ነበራቸው ያን ሁሉ እንዳልተሳካላቸው ስላወቅን በዛ ያ ነገር ብቻ ያስደስተን እንጂ ደስተኛ የምንለው መቼ ነው የጠየቀው ጥያቄ ሲመለስ ህዝበ ሙስሊሙ የጠየቀው ጥያቄ ተመልሶ ኮሚቴዎቻችን ተፈተው እነሱ ከኛ ጋር ተቀላቅለው የምናይበትን ቀን የሚናፍቀን ሀገራችን ላይ ፍትህ እስላሜን አትንኩ ዞር በሉ ያላችሁ ለሰላም ልትሞቱ ለሰላም ኖራችሁ እስከ መጨረሻው ምንም አይንካችሁ ድሉም በቅርብ ቀን አላህ ያሰማችሁ መቼም አንለይም እኛ ከጎናችሁ አብሽሩ አብሽሩ አሁንም አብሽሩ 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 የሆነው እንደሰማችሁት ድንበር ተሻጋሪው ጨቋኝ ስርዓት እነዚህን ወንድሞች በሐሰት ፍርድ ቤት ገትሮ የውሸት ምስክሮችን አመጣ ነገር ግን አላህ የፈቀደው ሆነ ኡስታዝ አቡበከር ምን ነበር ያለው እስኪ እናድምጠው الله سبحانه وتعالى ولا تهنوا ولا تحزنوا وأنتم الأعلون إن كنتم مؤمنين يبلاي ናችሁ የበታችነት እንዳይሰማችሁ ሽንፈት አይሰማችሁ ውርደት አይሰማችሁ ምን ጊዜ ምንድናችሁ አሸናፊ ናችሁ ምን እስከሆናችሁ ድረስ ሙእሚን እስከሆናችሁ ድረስ ኢማኑ ካለ ልባችሁ ውስጥ የኢማን ጥንካሬ ካለ ማንንም አይሕዘው ማንንም አይንቀሳቀሰው ሐቅ ነውና ያስፈራል ሐቅ ነውና ያስጨንቅም የተነሳ ቢነሳ ሰው ገንዘቡን ይዞ ቢመጣ ስልጣኑን ቢመካ ኃይልን መነሻ መሳሪያ አድርጎ ቢመጣ አያስፈራም ምንድነው ማድረግ የሚችለው መግደል ያም ደግሞ በአላህ እጅ ነው ያለው መخلوቅን አይጎዳም ፍጡርን ሊጎዳ ይችላል ፈጣሪ ብቻ ካልወሰነ ስለዚህ አቋማቸው ነበር ማድረግ የሚቻለው ነገር አድርጎ አልቻለም እነዚህ አምስት ወንድሞችን ባላህ ፈቃድ ፍርድ ቤቱ ነጻ አሰናበታቸው ይህንን ጉዳይ ሲከታተሉ የነበሩ ወንድምናቶች በዚህ ዙሪያ የሚሉት አለ السلام عليكم ورحمة الله وبركاته إن شاء الله لزاري ይሄን እድል ስለተሰጠኝ በጣም አመሰግናለሁኝ ኢንሻአላህ ወላሂ ወንድሞቻችን በጣም ነው ያኮሩን በጣም ደስ የሚል አካሄድ ነበር ሲሄድም የነበሩት ኢንሻአላህ ነገ ከነገ ወዲያም ደግሞ ከዚህ የበለጠ ሰርተን ብዙ ነገሮች ማድረግ እንችላለን ማለት ነው በአገራችን ላይ ነፃነት ባጣንበት አገር ላይ ፍትህ በተነፈግንበት አገር ላይ እኩልነት ፍትሃዊ ባልተሰጠን ሁኔታ ግን በሳውዲ መንግስት በሳውዲ ፍርድ ቤቶች ስር ግን እኩልነት ተሰጥቶን ፍርዳችን ውሳኔ አግኝቶ ወንድሞቻችን በነፃ ተለቀውልናል አልহামዱሊላህ ረብል ዓለሚን ይሄም የሚያሳየው ምንድነው አገራችን ላይ እንደ ሁለተኛ ዜጋ በተቆጠርንበት ሀገር ሙሉ ፍትህ ሳናገኝ በሰው ሀገር ላይ ሆነን ግን እንደ ሁለተኛ ዜጋ እንኳን ተቆጥረን ፍትሃችን የተስተካከለና ያልተዛባ ሆኖ ወንድሞቻችን ለዚህ በቅተዋል ማለት ነው እና ኢንሻአላህ እዚህ ጋር ወንድሞቼም እህቶቼም ነፃነት አለበት ሀገር ላይ ነው ያለነው
ከሀገራችን እጥፍ የሚበልጥ ነፃነት ያለበት ሀገር ላይ ነው ያለነው። ያም ሲባል ደግሞ በፍትህ ጉዳይ ዘንበልም ሳይል በጥሩ አካሄድ ተሂዶ ለነዚህ ወንድሞቻችን ለፍትህ በቅተዋል ማለት ነው ኢንሻአላህ። ስለዚህ እኛ ልንፈራም ልንጨነቅም ምንም ልንል አይገባንም ማለት ነው። ለምን የሳዑዲ የፍትህ ባልተቤቶች እንደ አገራችን አልহামዱሊላህ ቀንና ማታ ሐቂቃ በጣም ነው እኔ ደስ ያለኝ ወንድሞቻችን ነፃ ተለቀቁ የተባለታ በጣም ነው ደስታው የተሰማኝ። የነሱ ነፃ መለቀቅ ብቻ አይደለም ያስተሰተኝ ምን ያክል ነፃ የሆነ ፍርድ ነፃ የሆነ ፍትህ መኖሩን እዚህ ሀገር ላይና በተለይ ሰዎች እንዲጨነቁ ሲደረጉ የነበሩት ነገር ዝም ብሎ እንደሆነ መመልከቴ በጣም አስተስተኛል። አልহামዱሊላህ አልহামዱሊላህ ቀንና ማታ አድማጮቻችን አላህ Subhanahu Wa Ta'ala ለሁላችንም ፍትህን ያስፍን ለሀገራችን ሐቀኛ ዳኛን ያበርክትላት በመላው ዓለም የምትገኙ ወንድሞችም አላህ ያበርታችሁ ትግሉ ላይ ተጠነክሩ ዘንድ እየተመኘን የዛሬውን የዚያራ ውሏችንን በዚሁ እናበቃለን። በዚህ ባቀረብነው ፕሮግራም ላይ አስተያየት አሊያም ሐሳብ ወይም የደስታ መግለጫ ካላችሁ በነገው ፕሮግራማችን እናቀርብላችሁ ቃል እንገባለን። ጻፉልን fth911@gmail.com ብላችሁ ጽፉልን ይደርሰናል። ፍትህ.radio ብትሉ በስካይፕ አድሬሳችን ሄሎ እንላችኋለን። ፕሮግራሙን አሰናድቼ ያቀርብኩላችሁ እኔ ሰላሐዲን አሊ ነኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ምስጋና ይገባ ለዓለማት ጌታ